ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ሰሉት ብለናል ሄሪጎ ብለናል በዚህ ደግሞ ሄሪጎ ብለናል ሁለቱም እንቅልፍ የነወነው የነበረ አሁን ነቃሁኝ ዴዋችን ቫሌ ማድረጋችሁኛል እንቅልፍ ይመስልኳችሁ ኢትዮጵያ ላላችሁ ያዳይት እንዳያመልጥን ብለው ስልካቸውን ጆሮ ናቸው ላይ አድርገው የሚተኙት ጭር ሲል ወደ ገባ ማለት ነው ይገባሉ እንደዚህ ነው ስለ ሀገር እንቅልፍ የለም በዚህ ሰዓት እንቅልፍ የለም እንተኛለን አይነግራችኋለሁ መቼ እንደሚተኛ መቼ የኢትዮጵያ ሕዝብ መተኛት እንዳለበት ነግራችኋለሁ እኔ እስከነግራችሁ ድረስ አቁሙ እንቅልፍ አትተኙ ሁለት አይናችሁን ገልጣችሁ ተኙ ይሄ አጸያፊ ህወሓትና ሻዕቢያ የሚባል ቡድን እስኪጠፋ ድረስ መኝታ የለም አንተኛ አይናችንን ገልጠን ነው የምንተኛው ከተኛ ድረስ በአንድ አይናችን ነው የምንተኛው አውሬዎች ናቸው እነዚህ ስለዚህ እነሱ እስከመጨረሻው ድረስ ማጥፋት አለብን እስከመጨረሻው ድረስ ከዚህ በኋላ ነው መኝታ የምንተኛው ለጊዜው ግን ስታንድ ባይ ሲባል ታውቃለህ ስታንድ ባይ ይላል ስታንድ ባይ መሆን ነው
አንድ ሴትዮ ስታንድ ባይ መሆን ነው አሉ። ለማንኛውም ከዚህ ከአሜሪካን ሀገር ልጃቸው ሲኒማ አስተምሯቸው ሲኒማ ቤት ነው የሚሉት። እሱ ስራ ለመስራት ሲፈልግ ቤት ላለመስታቸውን ላለመተው ሲኒማ ይዟቸው ድሮፕ አድርጓቸው ይሄዳል ስራ። ከዛ ከስራ ሲወጣ ከሲኒማ ቤት ይዟቸው ፒክ አድርጓቸው ወደ ቤት ይሄዳል። እና ሴትዮዋ የሲኒማ ሱስ ያዘባቸው እና በሆነ አጋጣሚ ወደ ኢትዮጵያ ሄዱ። ልክ ኢትዮጵያ ሲሄዱ ያኔ ኤችአይቪ ሰሞን ነበር። ወደ ኢትዮጵያ ሲሄዱ ሲኒማ ቤት የት ይላሉ። አንተን አምባሳደር ምን ወጣ እንደዚህ እዛ ወሰዱ ይላሉ። ልክ ወደ ሲኒማ ቤት ሲሄዱ ልክ አንዱ ይወጣና የት እየሄዱ ነው? እንትና እኮ ልጃቸውን ተረድቶ ቀብር እየሄዱ ነው ይሏቸዋል። ይሉና ይመለሱና አዘግዝቀው ወደ ቀብር ይሄዳሉ። በሚቀጥለው ቀን ልክ እንደዚህ ሲሄዱ ደህና ዋሉ ይኸው እኮ እንትና እኮ በቀደም ባላቸው ሞቶ እኮ እሳቸው ለቅሶ ተመልሰው ሄዱና አሁንም አዘግዝቀው ወደ ቀብር ይሄዳሉ። በሚቀጥለው ይኸው ተኛበት እኮ ሞተ ይሏቸዋል። ተመልሰው እንደገና ዝንጥ ብሎ ነው የሚወጡት መነጽር አድርጎ ምናምን ተመልሰው ሄዱና እንደገና አዘግዝቀው ተመልሰው ወደ ስልችት አላቸው። መጨረሻ ላይ ከቤት ሲወጡ አዘግዝቀው ወጡ። አዘግዝቀው ወጡ። ዝንጥ የለ መነጽር የለ። በአጋጣሚ ደግሞ ያንቀ ሰው አልሞተም። እግዚአብሔር ሲል ደግሞ እንደምን አሉ ደህና ዋሉ ወዴት ምን ነው አዘግዝቀው አሏቸው። አይ አሉ አሁን እኮ ተዋወቅናል። አሁን የኢትዮጵያ ሲስተም ተግባባን እኮ ተነቃቃን እኮ አሉ። ስታንድ ባይ ሆነ ነው ከቤት መውጣት የምን መመላለስ ነው አሉ። እና ስታንድ ባይ በሳቸው ነው የተነገረው። እና ስለ ስታንድ ባይ ሆነ የለም መኝታ የለም ስንሞት እንተኛለን ያላችሁ ወይዬ እንዴት አላችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። የዛሬ አጀንዳችን ትንሽ ጠንከር ያለ ይመስላል። የተለበሰውም ቀይ ቦኔት ነው፣ የተደረገውም እንግዲህ ውትድርናው ነው። መረጃና ማስረጃዎቹ ተጠናክሮ የመጣ ነው። እነዚህ ሁሉ ግን ዛሬ የማቀርብላችሁ መረጃዎች ትላንትና የተናገርነው ነገር ነበር። ትላንትና ራሳቸው በጦር ሜዳ ላይ የተሰዉ ሰዎች የተናገሩት ነበር። አያሌው ካርጊ የሰላም አባት ኮርዳይት ሰላምና ጤና ሁላችሁንም ሰላም ብያችሁልኝ። እሺ እና ይሄ ነው ያለው። እንግዲህ አርስቱ ምንድነው? ህወሓት በይፋ ጦሩን ይዞ ከሻዕቢያ ጋር ተቀላቀለ ነው። ዛሬ እንደ መረጃ እናውራው እንጂ ሻዕቢያ ነው ገብቶ ህወሓት ላይ ተቀላቀለው። ሻዕቢያ ጦሩን ይዞ በሽሬ በአንድ ስላሴ በኩል አድርጎ መሳሪያውን ይዞ የገባው የት ነው? መቀሌ ነው የገባው። አሁን ያሉት ጦሮች በሙሉ ተሰባስበው ወደ ሻዕቢያ ተቀላቀሉ። ለምን ተቀላቀሉ? ቀደም ሲል የኢትዮጵያ መንግስት ያቋቋማቸውን በትግራይ ውስጥ የሚገኙ የጦር ካምፖች በሙሉ እንደሚከበቡ፣ እንደሚወረሩ፣ እንደሚመቱ ማስጠንቀቂያ ሰጥቷል መንግስት። ስለዚህ በየጦሩ ካምፕ ውስጥ ያሉት በትግራይ ክልል ያሉት ጦር ካምፕ ያሉት ወታደሮች ለማውጣት ሲባል በአደራም ይሁን በቋሚም ይሁን በአላቂም ይሁን በቋሚ ጋር ሻዕቢያ ህወሓት ጦሩን ለማን አስረከበ? ለሻዕቢያ አስረከበ። እንግዲህ አላቂና ቋሚ የሚባል ነገር ታውቃላችኋል። ግምጃ ቤት ሰራተኞች ስቶር ኪፐር ናቸው ሰራችኋላችሁ። አላቂ ዕቃና ቋሚ ዕቃ ይባላል። ለምሳሌ ኮንስትራክሽን ስትሰራ ዲጅኖ መዶሻ ምናምን አካፋ እሱ ቋሚ ነው የሚባለው። ሲሚንቶ አሸዋ ምናምን ከሆነ አላቂ ይባላል። ህወሓት ሰራዊቱን ባላቂ ነው በቋሚ ዕቃ ነው ሊያስረከበው ለህወሓት የሚለውን እሱም በኋላ መረምረዋለን እናገርባለን። 645 ጽንፈኞች 645 አይደለም 645 ጠቅላላ 1400 የጽንፈኛ ኃይሎች እጃቸውን ሰጥተዋል። በአራቱም አቅጣጫ ላይ በደቡብ ጎንደርም በጎጃም በኩል የገቡት ነው። በጣም ከሚገርማቸው የአማራ ትግል የሚያሳዝነኝ ነገር እያወቁት ነው የተበሉት። ድሮ ታስታውሱ ከሆነ ዘመነ ካሴ ትግሉን ሸጠው ይሉ ነበር። ዘመነ ካሴ ትግሉን ሸጠው ለህወሓት ሸጠው ይሉ ነበር። ራሳቸው አማሮች ይሉ ነበር። ወል እነዛ ሰዎች ተገለዋል። አሁን የሚገርማችሁ ነው ያኔ አማራው ቢሰማቸው ኖሮ ዛሬ ያለው የአማራ ትግል ምን እንደሆነ ይገባቸው ነበር። ብዙ በዚህ ዋጋ የከፈሉ የአማራ ጀግኖች አሉ። ፋኖ ውስጥ የነበሩ ጀግኖች፣ ትግል ብለው የገቡ ጀግኖች አሉ። ይሄ ነው እንግዲህ። እንደውም አንድ ትዝታ ነገር ላስቀምጣችሁ። እነዚህ ልጆች የተናገሩት ላሰማችሁ። ያን ጊዜ የተናገሩት ያኔ ገና ፋኖ ሲሸጥ ግንኙነቱን ፋኖ ከሻዕቢያ ጋር ሲያደርግ ይሄን ያወቁ ፋኖች ወጥተው ተክደናል አሉ። በቃ የአማራ ትግል በሻዕቢያ ተበልቷል አሉ። ይናገሩ ነበር ይወጡ። ይሄን አዳምጡት። ለምሳሌ ዳር ማቻቱን እየጠጣ ከተማ ላይ የአማራን ትግል እያበላሽ
የአማራ ትግል እነዚህ ልጆቻውን አርበኞች ናቸው። ተሸጧል ትግሉ ያኔ ነው። ያኔ ቢሰሙ ኖሮ እነዚህ ልጆች ዛሬ ለዚህ ሁሉ እልቂት አማራ ይበቃም ነበር። እነዚህ አሁን በሙሉ ተገለዋል የሉ አሁንም ነገራችሁ ከጥቂት ወራት በፊት የነበረ ነው። ግን ያውቁ ነበር የአማራው ትግል ተበልቷል እያሉ ጮህ ነበር። ይሄንን የሚሉትን ሰዎች እያሰሰ ዘመነ ካሴ ይገላቸው ነበር፣ ያስራቸው ነበር። መሬ ወዳጆ በአንድ ቀን አስታውሳለሁ 24 ወጣቶችን የገደለው 24 ወጣቶች ህዋትን ለምን ሳደባችሁ? ይሄ የተቀመጠ ነው፣ ሰነድ አለ፣ ዶክመንት አለ፣ ሁሉም ነገር። እነዚህ የአማራ ፋኖች ይሄን ይሉ ነበር ያኔ። አዳምጡት። የአማራን ትግል እያበላሸ ያለ ከቲቢኤልኤፍ ተልኮ ይዞ እያበላሸ ያለው ዘመነ ካሴ ነው እና አታች ያላችሁ ለአማራ የወጣችሁ ለዘመነ ሳይሆን ለአማራ ብላችሁ የወጣችሁ ካላችሁ ትክክለኛ የአማራ ማንነትን ለማስጠበቅ የወጣችሁ ካላችሁ ዘመነ ካሴ ካታች ከእግረኛ ጀምራችሁ ከዝቅተኛ አመራሮች ልታወግዙልን ይገባል። ታው ወዴት እየሄደ እንደሆነ ማንኛውም የአማራ ህዝብ አቁም ሊለው ይገባል እና በዚህ ልክ ነው። አመሰግናለሁ። አዲስ አበባ ውስጡን እየጠጣ ባህር ዳር ማቻቱን እየጠጣ ከተማ ላይ ቁጭ ብሎ የነከሌ ሐሳብ እኮ እንዲህ ነው የነከሌ ሐሳብ እኮ እንዲህ ነው ሐሳቡን ያዘው ትልቁ ነታ መሳሪያ አንግቦ የአማራ ህዝብ ለነጻነት አወጣለሁ ብሎ የወጣው የነጻነት ታጋይ እንጂ ከተማ ላይ የተቀመጠው ግለሰብ ወይም በውጭ ያለው ዲያስፖራ አይደለም ይዘውራል። ህዝባችን ልንታደገው ሳይሆን የወጣ ነው። ህዝባችን የበለጠ በውጭ ያለው ዲያስፖራ አይደለም። በውጭ ያለው ዲያስፖራ ግማሽ ሻቢያ ግማሽ ህወሓት ነው። ሴኮቱሬ የመለመላቸውና በረከት ስምዖን የፈጠራቸው በፋኖ ስም የተደራጁ ናቸው ይላል። እንግዲህ እኔ ነኝ ያልኩ በዲያስፖራ ተቀምጦ ገንዘብ የሚሰበስብ ጎፈንድም የሚል አለው የሚል ስራ ማረጽ በሙሉ ሌቦች ናቸው ይላል። ይኸውልህ አዳምጥ፣ ቃል በቃል የሚናገረው አዳምጥ። ታጋይ እንጂ ከተማ ላይ የተቀመጠው ግለሰብ ወይም በውጭ ያለው ዲያስፖራ አይደለም ይዘውራል። ህዝባችን ልንታደገው ሳይሆን የወጣ ነው። ህዝባችን የበለጠ ባርነት ውስጥ የበለጠ ስቃይ ውስጥ የበለጠ ወደ ሽፍተነት ለመዳረግ ካልሆነ በስተቀር ሁሉም ሰው ተስፋ ቆርጦ የዛውማ ብልጽግና የተሻለናል የሚል አማራጭ ተጠቅሞ ሊሄድ የሚችልበት አግባብ እንዳይፈጠር እውነት ለመናገር ለዚህማ ብልጽግና ይሻለናል ብሎስ እንዳይሄድ እዚህ ጋር ቀን እንስራ አለ። ይሄ አሁን ተገሏል። ይሄን ያለውን ሰው የገለውታል። አሁን ያለው ግን አልቀረም። በሙሉ ፋኖ ዛሬ የምታዩቸው ከሺህ ምናምን በላይ የፋኖ አመራሮች ገቡ። እሱ የተናገረው ቃል አሁን እውነት ሆነ። ለምን ገቡ? ከነችግሩ ይሄን መንግስት ይዘን እንቀጥላለን ብለው ገቡ። ተናግረዋል። ግን አይገርምም? የተናገሩት ቃል ሊሆን ፔሬድ ይሄው የዛውማ ብልጽግና የተሻለናል የሚል አማራጭ ተጠቅሞ ሊሄድ የሚችልበት አግባብ እንዳይፈጠር እውነት ለመናገር አማራን ማዳን ቀርቶ ወዳልተፈለገ ሲኦል ውስጥ እንደሚገባ ህዝባችን ሊያውቀው የሚገባ ትልቅ እውነታ ነው። የአማራ ፋኖ የህልውና ትግልን በተመለከተ የመወሰን እጣ ፈንታ ያለው መሬት ላይ ያለው ታጋይና ህዝባችን ወይም ደግሞ የትግሉ ባለቤት የሆነው የአማራ ህዝብ ታላቁ የአማራ ህዝብ መሆን መቻል አለበት እንጂ ኤርትራ የተቀመጠ ሻቢያ ስለ አማራ ትግል አያገባውም ይላል። ይሄ ሐቀኛ ነው። ሻቢያ አማራን ሊመራ አይችልም። ፋኖ አማራ ህወሓት አማራን ሊመራ አይችልም። አመራሮች ከአማራ ወጥተው በህወሓት ስር ሲገቡ በሻቢያ ስር ሲገቡ የአማራ ትግል እዛ ጋር አለ። ይሄን ደግሞ ቴንክ በጣም አመሰግናለሁ። መጀመሪያ ሳትገቡ በፊት ከህወሓት መማር ነበረባቸው። ህወሓት ጥቅምት 24 ልክ እንደዚህ ነው ብርቅ ያለብን። እነሱ ኮትሬ ወጥተው መብረቃዊ ጥቃት አድርገናል አዳግም የመከላከያውን ኃይል መተነዋል አላሉም። ዋሾ በማስረጃ ይምጣ፣ ማስረጃ ይቅረብ ማስረጃ ይንቃል። መጀመሪያ አሁን ባለ ወይዘሮ ሀብታሙ ምን አለ? ለህወሓት ተሸጠዋል አለ፣ ለሻቢያ ተሸጠዋል አለ። ዛሬ ነው እኮ ሀብታሙ የሻቢያ ደጋፊ ሆነው። ዛሬ እኮ ነው ሀብታሙ የህወሓት ደጋፊ ሆነው። በዛን ሰዓት እኮ ሀብታሙ ራሱ ያውቀዋል እኮ ተሸጠዋል ትግሉ ብሎ እኮ ተናግሯል። እሱ ራሱ እኮ ቋንቋቸው ተዘበራርቆባቸው ዛሬ አሁን ይሄን የተናገረ ሰውዬ የሻቢያ ደጋፊ ይሆናል? ይሄን የተናገረ ሰውዬ የህወሓት ደጋፊ ይሆናል? አሁን ሀብታሙ
ይሄንን እኮ ነው ያለው ሀብታሙ። ለሁኔታ የፋኖ እንቅስቃሴ የምናምን እንቅስቃሴ ብለህ የምትለውም በሙሉ ከማን ጋር ብተባበር ተተኳሽ አገኛለሁ ድሽቅ አገኛለሁና ሌላውን መትቼ እኔ ስልጣን አገኛለሁ የሚል ነው። እንዲህ አይነት አመለካከት ስታራምድ ደግሞ ተመልከት፣ መጀመሪያ ያ ናንተባበር ያለ አካል መጀመሪያ ይንቀሃል። መጀመሪያ ወራዳ ነው ብሎ ይንቀሃል። ዳር ላይ የቲፒኤልኤፍ እና የሻዕቢያ መሪዎች ጋር ተገናኝቶ ምናምን ከነሱ ምናምን ጋር ዲል አድርጎ ቤት በኩል ወደ 4 ኪሎ እንሽለኩ የሚል ንግግር ውስጥ የገባው እኮ ለዛ ነው። ፈርሷል። ወረዳ አልነበረም፣ ቀበሌ አልነበረም፣ ምናምን አልነበረም። የሆነች ኮርነር ላይ ከምግበይ ጋር ከምናምን ጋር ዲል አድርገህ የት ትደርሳለህ? እንዴት ይሄ ይጠፋዋል? ሰው ነው ከኤርትራ ጋር ከወያኔ ጋር ከሻዕቢያ ጋር ከምን ያልነበረም ምናምን አልነበረም። ትልቅ አባባል ነው። እንዴት ከምግበይ ጋር ተነጋግረ እንዴት ከኢሳያስ አፈወርቂ ጋር ተነጋግረ እንዴት ከሻዕቢያ አመራሮች ጋር ከነ ፊሊጶስ ጋር ተደራድረ አማራ ነፃ አውጣለሁ ትለኛለህ ይላል። ትላንትና ነው ግን ዛሬ አይደል? ትላንትና ነው ያለው። ዛሬ አማራ ነፃ የሚያወጣው ሻዕቢያ ነው ብሎ የሚለው እሱ ነው። አማራ ነፃ የሚያወጣው ምግበይ ነው ብሎ የሚለው እሱ ነው። እንደዚህ ነው አማራውን ጭንቅላቱን ይበጠበጡት። 3-4 ቋንቋ እየተናገሩ እንደ ቂጣ እየተገለባበጡ እውነቱን የተናገሩ ከምግበይ ጋር ገጥመህ እንዴት አማራ ነፃ ታወጣለህ ይላል። እውነተኛ እኛም የታገልነው እኮ ይሄን ፋኖ ስጠራ አርበኛ ፋኖ ኮር ዳዊት ጌታውን ብያለሁ። አርበኛ ፋኖ እሸቴ ብያለሁ። አርበኛ ፋኖ ግርማይ ሽጥላ ብያለሁ። አርበኛ ፋኖ የሚለው ስም ራሱ ኮር ዳዊት ላይ ይቆማል። ይሄን እኮ ነገር ያለው ፋኖ እያለ ከምግበይ ጋር ተደራድረህ ፋኖ ነፃዎችን እንትለኛለህ። ከደብረ ጽዮን ጋር ተደራድረህ ከኢሳያስ አፈወርቂ ጋር ተደራድረህ እንዴት ትሆነኛለህ? ይሄን ነው የሆነች ኮርነር ላይ ከምግበይ ጋር ከምናምን ጋር ዲል አድርገህ የት ትደርሳለህ? እንዴት ይሄ ይጠፋዋል? ሰው ነው ከኤርትራ ጋር ከወያኔ ጋር ከሻዕቢያ ጋር ከምን ቅድም እንዳልነው የተከፋፈለ የኃይል አሰላለፍ ነው። እርስ በራስ ስትዋጋ በነጋ በጠባ እየወጣ ከናቀህ በኋላ ደግሞ እንደ ትሮይ ፈረስ ይጋልብህና 4 ኪሎ ስትደርስ አንተ የትሮይ ፈረስ ነህ፣ ዕቃ ነህ፣ አድራሽ ነህ። አለቀ። ተጠቅሞ ነው የሚጥልህ። ይሄንን እኮ 83 ልምድ መውሰድ አለባችሁ እኮ 83 ያን የሚያክል ጀግና የሀገር መከላከያ ሰራዊት እኮ አልጋ ስር ደብቀው የገባው እኮ ጎጃሜና ጎንደሬ አዳምጥ አይደን ግለጥና ወለየው አዳምጥ ምርታ ያስገባው ሰሜን ሸዋ ውጡ ነው የተዋጋዋት። አልጋ ስር ደብቀ አስቀምጠው 27 ዓመት ልጅህን ወስደ መሃን እንድትሆን እንድትከትብ ነው ያደረገ። 27 ዓመት መሃል የአማራ ባህር ዳር ላይ ሐውልት ሰርቶ ነው ያስለቀሰ። 27 ዓመት አማራ የሚባል ድምጽ ካፍ እንዳይወጣ አድርጎ ነው የረገጠ። 27 ዓመት ጎጃሜ ነኝ ብሎ የሚል አማራ አልነበረም። 27 ዓመት እኔ ጎንደሬ ነኝ ብሎ ደፍሮ የሚናገር አማራ አልነበረም። አንገት ነው ያስደፋ 27 ዓመት። እንዴት ከዛ ሰው ጋር ተመልሼ እንደገና ለሁለተኛ ጊዜ ከ27 ዓመት በኋላ መርቼ ስልጣን ላይ ላውጣው እንዴት ላለ? ጭንቅላት ይሰራል። ህልውና ጥሩ ነው። ትጠበቃለህ፣ ማሰብ ትችላለህ ነው ብለህ እነሱ ፍላጎታቸው ስልጣን ነው። ስልጣን እንዲህ አይገኝም። ዘመነ ካሴ ምንድን ነው ያለው? 4 ኪሎን ይስጡንና ጦርነት እናቆማለን። ሲፈልጉ የሚስማሙ ከሆነ 4 ኪሎ ይስጡን፣ ጦርነት እናቆማለን። ስልጣን ነው። ይሄንን ቃል እኮ የተናገርኩ ዘመነ በቃል እኮ የተናገርኩ። የሚፈልጉ ከሆነ ሰላም ይፈልጉ ከሆነ አለበለዚያ መንገድ እንዘጋለን፣ ኬላ እናቋቁማለን፣ እናግዳለን፣ ገበሬውን እንዘርፋለን፣ ምን እናደርጋለን? ሁሉ ነገር እናደርጋለን በአማራው ላይ። አይ አትዝረፉ፣ ኬላም አታቋቁሙ፣ ሰውም አታግቱ የምትሉን ከሆነ 4 ኪሎ ስጡናል አላለም ዘመነ? ይሄው 4 ኪሎ የሚሰጡን ከሆነ እንስማማለን። በቃ 4 ኪሎን የምትሰጡን ከሆነ አለ ዘመነ ካሴ። ደስ ይለኛል፣ ጥያቄ እኮ ደስ ይለኛል። 4 ኪሎ የምትሰጡን ከሆነ አንዘርፍም፣ አናግትም፣ ኬላ እናቋቁምም፣ ከሻዕቢያም ከህወሓትም ጋር እንደራደርም፣ ከእናንተ ጋር እንሆናለን። አለበለዚያ ግን አይሆንም አለ። ቃል በቃል የተናገረው ፍላጎቱ ነው። ለዚህ ነው ይሄው 4 ኪሎ የሚሰጡን ከሆነ እንስማማለን።
እሱ ድርድር ከተባለ እንቀበላለን። 4 ኪሎን የምትሰጡን ከሆነና ይሄ ድርድር ከሆነ ሁለታችን የሚያስማማ ከሆነ እንቀበላለን። ከዛስ ውጪ አይሆንም። እገታው ይቀጥላል፣ ኬላው ይቀጥላል፣ ግድያው ይቀጥላል፣ ዘረፋው ይቀጥላል። ከሻዕቢያ ጋር እንቆማለን፣ ከህወሓት ጋር እንቆማለን፣ የሀገር መከላከያ እንወጋለን። ዋሸው በልኮዳ ዋሸው በላዚያ ይሄ ነው ቃሉ። ኮርዳይስ ስናወራ ውሸት ይመስላችኋል? እኔ ካለ ማስረጃ የማወራው ነገር ምንም የለም። መረጃና ማስረጃ ሳንይዝ ኮርዳይስ አያወራም። ፈልፍዬ ማውጣለሁ ከወደ ኋላ ባኬጅ ነው ማመጣላችሁ። ሾርት ሜሞሪ ነብቹ ብለናል። ይሄ ነው ቃሉ። የአማራ ትግል ይሄ ነው። 4 ኪሎ የሚሰጡን ከሆነ እንስማማለን። እሱ ድርድር ከተባለ እንቀበላለን። መንግስት ጨርሶልኛል ጠላቴን። እንኳን አንተን አንድ ዝንብ ቀርቶ እንኳን ማዘናሽ እንኳን እንዳንተ አይነት ዝንብ ማማዝናሽ እንዳንተ አይነት ዝንብ ገብቶ አያገባም። አትገባም። እሳቸው እንኳን ተናደው አሮጊቷ እንቀበላለን። መንግስት ጨርሶልኛል ጠላቴን። እንኳን አንተን አንድ ዝንብ ቀርቶ ጠላቴን ጨርሶልኛል መንግስት በወታደር እንኳን አንተን ዝንብ አንድ ዝንብ ምን ያስፈራራል እንጂ ምን አባቱ ያስፈራኛል? 4 ኪሎ እያለ አትገባም ማለት ዝንብ አዳም። ኦኬ እንግዲህ እነ ሰይኮቱሬ ምን ይሉ ነበረ? አንድ ኮማንዶ አንገቱን ከንትሶ ሰላም ይሰጠናል። ትንሽ ከመ ቲንክ ያመሰግናል። አሁንማ እየተገረፉ ነው ያሉት፣ እየመጡ ነው ያሉት። ችግር የለውም ይመጣሉ። እኔ በጣም የሚገርማችሁ ህወሓት እብሪቱ በጣም ከባድ ነው። በቃ ስልጣን አለ ቅል ውስጥ ገብቷል። ይኸው ዛሬ ፈረጠጠ። ጽምዶ ተብሎ የተቋቋመው ጦር ምሽጉን እንኳን አልተቀመጠበትም። ያ ሁሉ ምሽግ ቆፍሮ ስንገባ አንድ ሚል መጀመሪያ በአየር ላይ ቃሰስ ነው ቃኘ ነው። እንደዚህ የድሮን ቅኝት የሚባል አለ። ከመሄዳችን በፊት በድሮን ነው የምንቀኘው። እንደዚህ ቃኘ ነው። እንደዚህ ወፍ የለም። ያ ሁሉ ምሽግ የተባለ ያ ሁሉ ምንም የለም። ኦኬ ይግባ ተብለን ጦሩን አስገባን። ወፍ የለም። ወፍ ድሮ ከብልለው እነሱ የት ገብተዋል? አስመራ ገብተዋል። አሰብ እንኳን አልገቡም። አስመራ ነው የገቡት። አሁን እኮ አሰብ እኮ አለምንም ጦርነት ነው የምገባው። አለምንም ጦርነት። ይህን አሰግጬ ልንገራችሁ ለመላው ኢትዮጵያውያኖች ምስራች ነው። ኮርዳይት እንዴት ነው? የቅርብ ጊዜ መረጃዎችን ስለሰጠን በጣም እናመሰግናለን። ወደፊትም መልካም ስራህን ቀጥልበት። እግዚአብሔር ካንተ ጋር ይሁን። ቴንክ አመሰግናለሁ። የመንግስት አካላቶች በዚህ አጋጣሚ ሰሩትላችሁ አመሰግናችኋለሁ። ባንኮቹ መበርበር ጀመራችሁ፣ ባንኮቹ መያዝ ጀመራችሁ፣ የሚሰሩትን አገኛችሁ። ይኸው ዛሬ ከ80 ከ90 ሚሊዮን በላይ የዘረፉትን ይዛችኋል። ትልቅ ፕሮግረስ ነው። ስትሰሩልን ደስ ነው የሚለን። አንጀታችን ቅቤ ነው የሚጠጣው። ገና ነው ግን ጀመራችሁ ነው እንጂ ጨርሳችሁ አንልም። አሁን የሻዕቢያና የህወሓት ለቀማ በጣም ተዘግቷል። አሁን እየገቡ ነው ያሉት፣ እንደ ጉድ ከአውሮፓ እየገቡ ነው ያሉት፣ ከአረብ ሀገር እየገቡ ነው ያሉት፣ በእግር እየገቡ ነው ያሉት። ወረውታል። አንድ ወዳጄ ዛሬ ይደውላል፣ እዛ መቀሌ ይደውላል። መቀሌ ይደውልና እህቱ እዛ ነች ያለችው። ነይ ይላታል። ነይ በቃ እዛና ነገር ሊፈጠር ይችላል። አይ እኔማ አልመጣም አንተ ከቻልክና አለችው። ጦርነት እኮ እዛ ነው የሚጀምረው አለችው። ከዛ ነው እዚህ እኮ የሚጀምር ጦርነት የለም እዛ ነው የሚጀምረው አለችው። ይሄ መግራችሁ ትሩ ሂስትሪ ነው። ዛሬ የገጠመኝ ነገር መግራችሁ አያችሁ። ለዚህ ነው መሀል ከተማ ላይ ነው ያሉት። ሻዕቢያ ገብቷል እመኑኝ፣ ህወሓት ገብቷል እመኑኝ። ጎንደር ንቃ፣ ጅማ ንቃ፣ ገብረ ጉራቻ ንቃ፣ አምቦ ንቃ፣ ሐዋሳ ንቃ ብዬ ምን ለዚህ ነው እንደዚህ አለችው። አንተ ባይሆንና ወደዚህ እዚህ ጦርነት አይካሄድም፣ ጦርነት የሚካሄደው አዲስ አበባ ነው አለችው። ይሄ ነው እብሪታቸው። ለዚህ ነው የሚገቡት ደፍሮ ነው እየገቡት። አሁን ባለፈው 4 ሰዎች ከአሜሪካ ሀገር ሄዱ። 4ቱም 2ቱ ትግሬዎች ናቸው፣ 2ቱ ኤርትራውያኖች ናቸው። ለሚሽን የገቡት እዚህ ላይ በዚህ አጋጣሚ ላይ ኢንሳዎችን ስራ አደንቃቸዋል። አልፎ አርቲፊሻል ኢንተለጀንስን አደንቃቸዋለሁ። ትልቅ የስለላ ስራ ነው የሰሩት።
ትልቅ ልክ እያለፉ ስልካቸውን ነው ስክሪን ያደረጉት። እዛ ላይ አሁን ደግሞ መረጃ በሰጣችሁ ደግሞ ለነገሮች ደግሞ ለነገር ላይ ያዙ ነው። እኔው ለማንኛውም ብቻ ዋቴቨር ያዟቸው። አራቱ የገቡ ሰዎች ሲገኙ ትልልቅ ቦታ ቼን ያላቸው የሻዕቢያና የህወሓት ተላላኪዎች ናቸው። አሁን ታስረዋል፣ እስካሁን ድረስ አልወጡም። ይሄ ነው ስለዚህ እልህ ውስጥ ናቸው ያሉት። አይለቁንም አልኳችሁ እኮ አይለቁንም። በቃ ተናግረዋል እኮ ድንፋታቸውን ከሴኮቱሬ የተማሩ ሴኮቱሬ መብረቃዊ የሆነ እርምጃ መወሰድ ነበረበት። መብረቃዊ ሴኮቱሬ ያኔ ጥቅምት 24 ጦርነት ሲጀምርና ያ ሁሉ ህዝብ ሲያልቅ በእብሪት መምታት ነበረብን፣ ማጥፋት ነበረብን ያለ እብሪት ሲነፋቸው የሚናገሩትን አያውቁም። ዋቶች መምታት ነበረብን፣ ሰሜን ዕዝ ማውደም ነበረብን፣ መብረቃዊ ጥቃት ማድረግ ነበረብን። መተነዋል ነው ያለው። እቺን ቃል ለትዝታ ነው ማስቀበላችሁ ነው። ይቀጥል፣ ሴኮቱሬ ይቀጥል። መብረቃዊ የሆነ እርምጃ መወሰድ ነበረበት። እኛ ወደን አይደለም ጦርነቱን የገባ ነው። ጦርነቱ እንዲቀር ያላደረግነው ነገር የለም። የዛሬ ለፖለቲካ ፍጆት የዋሉት ታየ ደንዳ ይሄ የትግራይ ጦርነት እንዲቆም የመጀመሪያውን አሻራ ሽማግሌ የተያዘው እሱ ነበር። ዲፕሎማት ዛሬ እነሱ ሁሉ ተጠቃሚ ሆነዋል። ያው ለፖለቲካ ፍጆታ ወስዷቸዋል። ጽንፈኞቹ ግን ተው ብሎ ሲል የነበረው ጦርነት አያስፈልግም ሲል የነበረው አባቶች ተንበርክከው መቀሌ ድረስ ሄደው የለመኑት ጦርነት እንዳይነሳ ነበር። ከዚህ ውስጥ አንዱ ታየ ደንዳ ነበር። ዛሬ የመንግስት ተቋሚ የተቃዋሚ ኃይሎች ደግሞ ፖለቲካና ፕሮፓጋንዳ መስሪያ በሚኒስትር ደረጃ የተቀመጠ ክብሩን አጥቶ የተዋረደ ከጀዋር በላይ የተዋረደ ታየ ደንዳ ነው። ጀውዬ ቀውዬ ተዋት። እሷ ኦልሬዲ በቃ ለይቶታል። የሱ ጉዳይ በሕክምና ብቻ እንዲታይ ተብሎ ተወስኗል። አሁን በፖለቲካ የሱ ጉዳይ አናየውም ብለናል። በቃ የነንኩሮ ሚዲያ ምናምን ታቸው በቃ የነሱ ጉዳይ በቃ ኦልሞስት አሁን በቃ የብሽሽቅ ነገር ስለሆነ እኛ እንበሻሸቀው እድሜያችንም አይፈቅድም ስለ ብሽሽቅ። እንዲህ ግን ይሄ ነበር ምስክርነት የነበረው። ይሄ ታሪክ እንዳይደገም ነው አሁንም እኛ ወደ ኋላ ገብተን እየለመን ያለ ነው። መለመንም አይደለም ተው እያልን ያለ ነው። መብረቃዊ የሆነ እርምጃ መወሰድ ነበረበት። እኛ ወደን አይደለም ጦርነቱን የገባ ነው። ጦርነቱ እንዲቀር ያላደረግነው ነገር የለም። ተንበርክኮ እስከ መለመን ይቅር የማይባል ወንጀሎችን ይቅር እስከ ማለት አድርገናል፣ ሄደናል። አይ እኛ እዚህ ደረጃ አይበቃንም ካላጠፋናችሁ አንረካም አሉ። የትግራይ ህዝብ ግልጽ የሆነ አደጋ ላይ መግባቱ በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱ በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን ዕዝን መብረቃዊ የሆነ እርምጃ መወሰድ ነበረበት። የሰሜን ዕዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው። እንዲህ ነበር ሲሉ የነበሩት። ኦኬ፣ በጣም ቆንጆ ነው። አብዱረህማን በጣም አመሰግናለሁ። አንተ ትልቅ ጥቆማ አግኝተናል። ኮርዳይ ሳውዲ ጅዳ ላይ እስረኞችን እየመለመለ ያለ የቀድሞ በውጭ ጉዳይ ሚኒስቴር የተቀጠረ ዲፕሎማት መንግስት ስራህን ጊዜን ቀርሳላና ተብሎ ሲባል አብቅቷል ብሎ ጥሪ ያቀርቡለት እምቢ ብሎ እዛው የቀረ የዲፕሎማቲክ ፓስፖርቱን ይዞ ወያኔና ሻዕቢያን እየመለመለ ወደ ሀገር እያስገባ ይገኛል። መንግስት እየሰማ ነው አለ ጥቆማ። የዚያን ጥቆማ ብዙ ጥቆማ ውስጥ እየተቆመናችሁ ነው ያለችው። ይሁን አንዱ ብዙ ሀገር ኤምባሲዎች ሰራተኞች ስታፎች ኑ ሲባሉ ስራ ጨርሰው አይመጡም። ካልመጡም እንደሚሆኑት ካልመጡ ምን ይሆናሉ? እዛ ሆኖ ጸረ መንግስት ተቋማቶችን መመልመል ይጀምራሉ። ብዙዎቹ በቃም ብለው ሰላማዊ ውስጥ አይገቡ፣ ወደ ተቃዋሚ ዙራ ነው የሚገቡት። እና ይህንን መረጃ መንግስት በደንብ አድርገህ ያዝልኝ። ከሳውዲ ጅዳ ነው የተላከው።
እስረኞችን ከእስር ቤት እያስፈታ እየመለመለ ወደ አዲስ አበባ ለዚህ አሁን ላለው አዲስ አበባ ላይ ለሚደረግ ከተማ ኦፕሬሽን እየላከ ያለው ዲፕሎማት እሱ ነው። ፓስፖርቱንም አልመለሰም እየተባለ ነው ያለው። እዚህ ላይ መንግስት ጥቆማውን ሰጥቻችኋለሁ፣ አንብቡት፣ ኮመንቱን፣ እርምጃ ውሰዱ። ይሄ ነው ያለው። እኛ ብዙ ጊዜ ምንድነው ይሄ ቤት ለየት የሚያደርገው ምንድነው? ይሄ ቤት ራሱ አንድ የደህንነት ሴክተር ነው። ብዙ መረጃዎች መንግስት የሚያገኘው ከዚህ ነው። የመረሳቸው መረጃዎች ደግሞ መሬት ጥብ የሚል መረጃ የለም። የምንናገረው መሬት ጥብ አለ። ለምን? ከቦታው መረጃ ስለምናገኝ። እንግዲህ ጽምዶ ጦር ፈርጥጦ አፈክፍጎ ጠፍቷል። እየጠፋ እየተፈለገ ነው ያለው። የትም አያመልጥም። ካሁን በኋላ ለአሰብ አይደለም የምንዋጋው፣ ለአስመራ ነው የምንዋጋው። ሻዕቢያ እየሰማኝ ነው ያለው። ለአሰብ አንዋጋም። አሁን ለአስመራ ግን እንዋጋለን። አስመራ ነው መዳረሻችን የሚሆነው። ዛሬ አዋሳ ላይ ትልቅ የወታደራዊ ፕሮግራም ነበረ፣ አይታችሁታል፣ ተላልፏል። ፊልድ ማርሻል ብርሃኑ ምክትል ኤታማዦሩን በተገኙበት ቦታ ላይ የተላለፉ መልእክት ይሄ ነው። ክተት፣ ስታንድ ባይ ሁን፣ ቁም፣ ተዘጋጅ ሰራዊቱ። ለአሰብ ጉዞ አናደርግም፣ ለአስመራ ነው ጉዞ የምናደርገው። ሻዕቢያ ብሏል መንግስቱ ኃይለማርያም። በዚህ በኩል አንድ ያበጠ ጉም አለ፣ እሱን እናፈነደዋለን ብሏ ያለው አሁን የሚፈነደው በዛ በኩል ፋኖ የምታያቸው ፋኖዎች በሙሉ ከዋት እያመለጡ ካሉበት ግንባር እያመለጡ ከነመሪም እያመለጡ ከአመራሮች እያመለጡ እጃቸውን እየሰጡ እየገቡ ነው ያሉት። በአጠቃላይ 1400 የፋኖ ልጆች ናቸው ዛሬ የገቡት፣ ከሁሉም አቅጣጫ ላይ የገቡት። ዲቪ በግምት አስመራ ለመቆጣጠር ስንት ቀን ይፈጅብናል? ምን ቀን ይፈጅ? ሰዓታት ነው ልዩነት ነው። በሰዓታት ነው የምንገባው። በሰዓታት ኦፕሬሽን ጓይድ ከተባለ ሰዓታት ነው የሚፈጅ። ቀን ትላላችሁ እንዴ? ቀንማ ካይሮ ለመግባት ነው። ካይሮ እኮ ልገባ ይችላል። በዚህ ፍጥነት ከሄድን ካይሮም ልንገባ እንችላለን። ተውም ነው። ለዚህ ነው አዳምጥምልን። ይሄንን ትእዛዝ ቀይ ቦኔት ለብሼ ከተናገርኩኝ ኮርዳይት የአየር ወለድ ዊንጌን አድርጌ ከተናገርኩ ሀቅ ነው እየነገርኩ ነው። የ60ኛ ዓመት የልዩ ኮማንዶ በዓል ነበር አዋሳ ላይ። እዛ ላይ የተነገረውን ንግግር የፊልድ ማርሻሉንም የሌሎቹንም ተመልክቱ። ፋኒት አስካለ ደብለው ሆድ ብሳለች። ገድሏታል። እኔ መረጃው አለኝ እንደገደሏት፣ ግን ያው አለች የሚል ነገር ደግሞ ዛሬ ደግሞ አንዱ ደውሎ ነገረኝ። ዞሮ ዞሮ ይገሏታል። ባይገሏትም በጣም በህይወቷ ላይ ብዙ ስቃይ ስላለባት እንግዲህ እሱን እሷ ስትመጣ በነፍስ መታ ከተናገረች እናዳምጣታለን። ይሄ ነው ያለው። የታሪካዊ ጠላቶቻችን ተላላኪ ባንዳዎች ፊልድ ማርሻል የታሪካዊ ጠላት የሚናገሩት ምንድነው? የታሪካዊ ጠላቶቻችን ባንዳዎች መጨረሻው ጊዜ አሁን ኢትዮጵያ ለመጨረሻ ጊዜ ውጊያው ከፋኖ ጋር ብያለሁ። ውጊያው ከሸኔ አይደለም፣ ውጊያው ከህዋት አይደለም፣ ከሻዕቢያ አይደለም፣ ከታሪካዊ ባንዳ ጠላቶች ጋር ጭምር የምንዋጋው። ባንዳ ሲባል ማለት ነው የውስጥ ባንዳ የሚባል አለ። እኔ ውጭ ያለው በረሃ ያለው ሊዋጋ የገባው እንደ ጠላት አላየውም። እኔ ጠላት የምለው አጠገብ ያለው ባንዳ ነው ጠላት የሚባለው። አብሮኝ የሚበላ አብሮኝ የሚጠጣ አብሮኝ የሚኖር በሳስ ወይም ሰላይ ሆኖ በሁለት ቢላ የሚበላ እነዚህ ሰዎች አደገኞች ናቸው። እነሱን ነው መጠንቀቅ ያለበት። ታሪካዊ ጠላት ይሏቸዋል ፊልድ ማርሻል ብርሃኑ ሲናገራቸው፣ ታሪካዊ ባንዳዎች ይሏቸዋል እነሱ። አሁን ነው ሀገር የምትፈልግ። ነገማ ሀገር ከድል በኋላማ ሁሉም ተገልብጠ ትመጣለህ እኮ ሀገር አለችኝ ብለህ ትመጣለህ እኮ። አርጋችሁታል፣ ይሄንን ድሮም እናውቀዋለን። አሁን ግን ሀገር ትፈልጋለች። ትመጣለህ አትመጣም ነው ጥያቄው። አንድና አንድ ነው። ሲደላሽ ወደዛ ሲመችሽ ወደዚህ ጨዋታ የለም። አሁን ቆረጥና ግባ፣ ወይ እዚህ ግባ ወይ እዛ ግባ። ይሄንን ነገር ፊልድ ማርሻል የሚናገሩት ይሄንን ነው። አዳምጥ በደምብ። ታሪካዊ ባንዳ ጠላቶቻችን ይለዋል። የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በሕዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። ጠላቶቻችን እንደሚመኙልን ሳይሆን በሀገር መከላከያ ሰራዊታችን መስዋዕትነት ሀገራዊ ልማታችንና የህዝባችን የብልጽግና ጉዞ ያለምንም እንቅፋት እየቀጠለ ይገኛል። በየትኛውም ስርዓት ያልተሞከረው የኢትዮጵያን ብሔራዊ ጥቅም የማስከበር ጥረት በተስፋ ሰጪ ጉዞ ላይ የሚገኝ ስለሆነ መጪው ጊዜ የኢትዮጵያ ከፍታ የሚረጋገጥበት እንደሚሆን ጥርጥር የለውም።
ቴንኪው መሰለ ባንዳ እጁን በሰዓት እያቃጠልን ከህብረተሰቡ መለየት አለብን። ኖ ሞር ሁለት ቢላ አትበላም። ወይ ወስነህ ግባ ወይ ወስነህ ውጣ። እዳር ሆነ አታየኝም። 102ኛ ከነበርክ ምንድነው ያልከኝ? 102ኛ ከነበርክ ፉድ ማርሻል ጓደኛ ወይ ደግሞ ባልደረቦች ነበሩ ማለት ነው። እኔ 43ኛ ኮርስ ነኝ። 44ኛ ኮርሶች ነን። 44ኛ ይባላል። ሆለታ ምርቆች ታስታውሳላችሁ? 44ኛ ኮርሶች ከነሱ ኢኩቫለንት ነን። ያክቹዋሊኛ በኮርስ ደረጃ 43ም 40ም 50ም አንባልም። እኛ ከራሻ ስንመጣ ካሉት በዛን ሰዓት ከተመረቁት ኦፊሰሮች እኩል ነው የምንመደበው። ያኔ የተመረቀው 40ኛ ኮርስ ቢሆን 40ኛ ነበር የምንሆነው። እኛ ግን ስንመጣ 44ኛ ኮርስ ነው የተመረቀው። ስለዚህ እኛ 44ኛ ኮርሶች ነን የምንባለው እኛ። ወይ ምናልባት ሲኒየር ሊሆን ይችላል፣ ጁኒየር አላውቀውም። እንግዲህ ዞሮ ዞሮ እንደዛ ነው ኮርሴ። አክቹዋሊ ግን ጁኒየር እንደሆነ እርግጠኛ ነኝ። ሲኒየር ኮርስ አይደለሁም። ኦኬ ስለራሴ አንድ ቀን ደግሞ የራሴን ታሪክ ደግሞ ዘግብላችሁ የውትድርና ታሪክና የውትድርና ሰራናቸው ስራዎች በደንብ አድርገን አንድ ዶክመንተሪ ደግሞ አለ። ፕላስ ደግሞ በራሴ ደግሞ ታሪክ ነገራችሁ። ውትድርና ቀላል ነገር አለ። ውትድርና ሳይንስ ነው። በሳይንስ በሆነ ውትድርና ምን ሰርተናል እንደምታዩኝ፣ በውትድርና ደግሞ ታሪካችን ደግሞ እናስቀምጠዋለን። ለዚህ እኮ ነው ካላቻ ጋብቻ የሚባል ነገር አለ። አላቻችን ወጥተን እኮ ነው ዚያፋቸውን የሚከፍቱብን። ማንም አያውቁንማ፣ አያውቁንም። ለካሳ አያውቅኝም፣ አያውቁንም፣ እኛን አያውቁንም ይዘበብ ነበረ። ስደትና አግዳሚ ወንበር እኩል ያደርጋል ይባላል። ስደትና አግዳሚ ወንበር እኩል ያደርጋል። በአትላንቲክ ኦሽንም የወጣው ከዳዳብ ካኩማ ከኢንፉ ስደተኛ ካምፕም የመጣው የኢኮኖሚ ስደተኛውም የፖለቲካ ስደተኛውም እኩል ነው የምንኖረው ካናዳና አሜሪካ። ስለዚህ አንተዋወቅም። ለዚህ ነው ስደትና አግዳሚ ወንበር እኩል ያደርጋል ይባላል። ማንም ቅንቅናም ከኔ ጋር ልታወራ ትችላለህ። እንኳን ልትሰድበኝ ልታየኝ ሞራል የለም። ለማየት እኮ ነው ሞራል የለም። ስለዚህ አርፈህ ቁጭ ብለህ ተመልከት፣ ጠጣ። ምንን ብቻ መጠጣት ብቻ ነው ያለ ምርጫ ይላል። እንግዲህ ጂጂ የምትባል ታውቋታላችሁ። ትግራዋይ አክቲቪስት፣ ቀደም ሲል አክቲቪስት ነበረች። አሁን ግን ህወሓትን አንገት ያስደፋች ጀግና ስትጠሩት ጂጂ ትባላለች። ፖለቲካዊ የገባት ጦርነት በቃኛለች። በቃ ለትግራይ ህዝብ ከዚህ በኋላ ሰላም ነው የሚያስፈልገው በቃ ብላ ትግራይ የህወሓትን ፖለቲካ አፈርድ የሚያበላች ጂጂ ነች። በቃ በአንድ ወቅት ታገለች። መታገል የሚገባትን ደረጃ አየች። ስታይ ሁሉም ቁማር ነው። ህወሓት የሚፈልገው ስልጣን ነው። ለስልጣኑ ሲል ደግሞ ድፍን የትግራይ ህዝብ መጨረስ እንደሚችል ታውቃለች። ግድ የለውም ህወሓት ስለ ስልጣኑ ሲል ምንም ግድ የለውም። እናቱንም አባቱንም እህቱንም ጎረቤቱንም በሙሉ ቢያልቅ ግድ የለውም። ለያዛቸው ወደ ስልጣን እንመጣለን። ስልጣን ላይ ደግሞ አይመጡም። ስለዚህ ፔሪድ በቃ አልቋል አለቻቸው። እድሜያችሁን ጨርሳችኋል፣ ፖለቲካዊ አልቆባችኋል፣ በቃችሁ አለቻቸው። እሱም መልእክት እንደ ዴቪኒ ማባት የራሻ ምሩቅ ነበር። ቴንኪዩ አበቃ በተነገራቸው ቢደውሉልኝ በራሻኛ እናወራለን። ይሄ ነው። እሷን እናዳምጣት። በጣም ወሳኝ ሴቶች ሁሉ እንደሷ እንድትሆኑ እፈልጋለሁ። ጀግና እንድትሆኑ እፈልጋለሁ። ጀግንነት ሁልጊዜ ለታሪክ ይቀመጣል። ውርደት ደግሞ አንገት ያስደፋል። አንገትን ደፍተህ ትሄዳለህ። ሰው ሆነ ቆመ መናገር አትችልም። ኮንፊደንስ ይጠፋብሃል። ጠላትማ ምንጊዜም ጠላት ነው። አስቀድሞ መምታት አሾክሻኪ ነው። ቴንኪዩ ይሄ ነው። እቺ ልጅ እናዳምጣት። ኢናፍ ኢዝ ኢናፍ ኢነፍ ኢዝ ኢነፍ ነው የምትለው ለህዋቶች። ኢነፍ ኢዝ ኢነፍ ይበቃችኋል። 1 ሚሊዮን ተገብሮላችኋል። ከዛ በላይ ግብር የለም። ግብርም ከሆነ የሱዳን መተትም ይሁን የምንም መተት ይሁንባችሁ አስመታችሁ ከሆነ 1 ሚሊዮን ግብር አግኝታችኋል። አለም ምሳችሁ ምስ ነው የሚባለው ምንድን ይባላል? ቡዳ አትሲ ምስን አምጣ ይባላል። በቃ አግኝታችኋል ህዋቶች። ኢነፍ ኢዝ ኢነፍ ነው። በቃ አለቀ። ይሄ የሷ ቃል ነው። በጣም መወድላት ቋንቋ ስለሆነ ዛሬ ያመጣሁላችሁ ኢነፍ ኢዝ ኢነፍ ነው የምትለው። በቃ ቅንቅናሞች በሙሉ ይገባሉ፣ ያወጣሉ፣ ይገባሉ፣ አንድ ነው የሚጽፉት። ነፍሳቸው ደግሞ የትንኝ ነች። ጠቅ ስታደርጋቸው የሉ በሉ ነው የሚጠፉት። እንደዛ በጉልበት እንደሚገቡት አለ ጠቅ የሉ። ጦር ሜዳም ላይ እንደዚህ ናቸው፣ ፈሳሞች ናቸው። አዳምጧት የምትለው ኢነፍ ኢዝ ኢነፍ። ኢናፍ ኢዝ ኢናፍ። ቴንክ ዩ። በቃችሁ። ከዚህ ህዝብ ጫንቃ ላይ ዞር በሉ፣ ውረዱ። ይሄ ልጅ ይስራበት። በእድሜ የሚያነሰ ነው፣
በንግግርም ይበልጣችኋል፣ በአስተሳሰብም ይበልጣችኋል። ለዚህ ህዝብም የሚበልጥ ነገር ነው እየሰራ ያለው። ዞር በሉ፣ ዞር በል ደብረጽዮን ታለ ናታትኩም ደልአኽኩሞም ካድረታት ኣብዚ ደለው ስእሊ ሰብ ዘቕዘካ ካብ ምዝራብ ስኽራም ካብ ምባል ካብኡ ዝሓለፈ ፖለቲካ ንዓኻትኩም ጥብ ትብል ኣይሰርሑልኩም እየ። ጥብ ሓንቲ ጠብታ ናሪ ብንዳጥ ታንክ ዩ ኪንጎ ድሮፕ አንዲት ነገር የእናንተ ካድሬዎች እዚህ ጋር ያሉ ተከፋዮች የእኛን ፎቶግራፍ የጌታቸው ፎቶግራፍ እየዘጋዘቁ ከመሳደብ አጀንዳ የሚባል የላቸውም። ምክንያቱ ሞቷል። የእናንተ ፖለቲካ is dead። ሙት ባህር ታውቃላችሁ። የእናንተ የገዛ ራሳችሁ ካድሬዎቻችሁ እየገቡ የሚሰምጡበት ሙት የሞተ ባህር dead sea። alright የምታመጡት ነገር የለም። ጌታቸው ረዳ ጠንቅሮ ሰርቶ መደረግ ያለበት ማድረግ አለበት። live him alone። ዞር በሉ። 50 ዓመት አየናችሁ እኮ ዘግናኞች፣ ወረኞች። ወጣቱ ሴት እየተደፈረ ወጣት አላሰራ ብላችሁ ተጽነግንጋችሁ የእናንተ ኔትወርክ መበጠሻ የለውም። ከአሜሪካ all the way ትግራይ መበጠሻ የለውም። የእናንተ ኔትወርካችሁ is so difficult። ይሄ ሰውዬ አለቀ። ኢነፍስ እኔ ከሷ ነገር የወደድኩላት ፖለቲካ አይሞትም፣ ሁልጊዜ አገሽቶ ይነሳል። አሁን ለምሳሌ ኢህአፓ ስንት ዓመቱ ነው? 60 ዓመቱ ነው? 50 ምናምን። አሁንም አለ ኢህአፓ። ፖለቲካ ሁልጊዜ ይኖራል። ግን በፖለቲካ ሲሞት ያየሁት ህዋት ነው። ዴድ ፊሽ የሚባል ነገር ታውቃለህ? ፖለቲካ ሲሞት ሲቀበር ያየሁት የሻዕቢያና የህዋት ፖለቲካ ነው። መኖር እየቻሉ አሁን ሻዕቢያ ቀና ቢሆን ኖሮ ዛሬ ኤርትራ ታድግ ነበረ። ዛሬ ቢቾቿ ላይ ሰዎች ይመጡ ነበረ። የባህር ቢቹ ላይ ሰው ይዝናና ነበረ። ከተማዋ ተስፋፋ ነበረ። የቱሪስት መስህብ ትሆን። ዛሬ ኢትዮጵያ ሰምታችኋል አይደል? ወደ 3 ምናምን ቢሊዮን ዶላር ነው በቱሪስት ያስገባቸው። በዚህ ዓመት የገባ ቱሪስት በታሪካችን ታይቶ አይታወቅም። በኢትዮጵያ ታሪክ ውስጥ አስመራ ዛሬ ከጦርነቱ ወጣ ብሽቅ ውስጥ አትገባ ብትኖር ኖሮ አስመራ ዛሬ የት ትደርስ ነበር? ገደሏት። የግድግዳ ቀለም መቀባት አቃታቸው። 48 ሰዓት ኢትዮጵያ እንዳሉ የራሳቸውን አገር ማየት አቅቷቸው ልጆቻቸውን ቤተሰቦቻቸውን ኤርትራውያን አትላንቲክ ኦሽን አስበልቶ ጨረሷቸው። በባህር አሰመጧቸው። ስደተኛ አረጓቸው። አንከራተቷቸው። ጠብ ለማይል ነገር ቢሰሩበት ኖሮስ የት ትደርስ ነበር ኤርትራ? የት የተዘረጋው መንገድ ወደ አሰብ የሚሄደው መንገድ አስፋልቱ ኢንቨስት ያደረግነው እቅዳችን መብራት ሰተናቸው ቢሆን አየር መንገዱን ሌቦች ስለሆኑ የአየር መንገድ ትኬት ሰርቀው ጠፉ። ሌቦች ናቸው፣ ማፊያዎች ናቸው። ቁማር ነው የምትጫወቱ እንደ እናንተ ኤርትራ መንግስት ቁማር ትጫወታላችሁ። ካዚኖ ቢሆን አለበት። ብር ዘርፎ መሄድ ነው ሚሽ በቃ ትልቁ ነገራቸው። ሄዱ፣ ጠፉ። ብዙ ማግኘት ይችሉ ነበረ። ትንሽ ገንዘብ ሰርቀው ጠፉ። አየር መንገድን የሚያገል ነገር አጡ። ዛሬ አስመራ አየር መንገድ አንድ አውሮፕላን አያርፍም። በቃ አንድ አያርፍም። ግድግዳ ቀለም መቀባት አልቻሉም። መንገድ መስራት አልቻሉም። ዜጎቻቸውን መያዝ አልቻሉም። እንደ ወንድ እንዋጋለን ብለው ጦራቸውን ሰንቀው መጥተው የት እንደገቡ ፈርጥጠው ጠፉ። ውጊያ ሳይጀምር አየር ላይ ግን አሉ። ይሄ ነው ጨዋታው ያለው። ፖለቲካ ሰው አገር ሲሞት አየው። ፖለቲካ በሻዕቢያና በህዋት ሞት አይናችን እያየ ተቀበረ። መቼም እንዳያሰራሩ አድርገን የቀበርናቸው። ጄሪ እንኳን ተናገረ እኮ ጄሪ ማለት እና ከስንት ዓመት ትግል በኋላ ቆሞ አዩት። ኤርትራ ሀገር ስትሆን ጌታቸው ሀገር ስትሆን ትግራይ ቆሞ ማየት አለበት። ሀገር ትግራይ ስንሆን ቆመ ታየኛለህ ይላል። ኤርትራ ከስንት ዓመት በኋላ ሀገር ሆና ባዶ ሰው አልባ ሆና ነው ያየነው። ተመልከት፣ አሁንም ተመልከት። የትግራይ ህዝብ ማለቅ አለበት ነው የሚለው። ትግራይ ሀገር ትግራይ ሆና ነው የምታያት ይላል። የት ሆኖ? አሜሪካን ሀገር ሆኖ። የትግራይ ህዝብ ግን እየፈለሰ ነው ያለው። በቀን 10 አውቶቡስ ትግራይ እየገባ ነው ያለው። የ2000 ብር ትራንስፖርት ዛሬ 20 ሺህ ብር ገብቷል። ወደ አዲስ አበባ ለመግባት፣ ወደ ወሎ ለመግባት፣ ወደ አዋሽ ለመግባት፣ አፋር ለመግባት ይሄ ባለበት ህዝቡ እየተሰደደ ባለበት ሰዓት ሀገረ ትግራዋይ ሆነን የምታየኝ ይላል። ስታሊን ወጣና
እብሪታቸውና ትዕቢታቸውን ይዩት። እንግዲህ ኤርትራም ሀገር ሆና ኤርትራ ሀገር ሆና ምን ሆነች? ኤርትራ ሀገር ሆና ወደቀች፣ ተንኮታኮተች፣ ዜጎቿን አጣች፣ በባህር አስበላች። በዓለም የመጨረሻዋ የወደቀች ሀገር ከሚጠሩ መደዳ የመጨረሻውን ቁጥር የያዘች ምን አገኘች ኤርትራ? ትግራይ ምን ልትሆኑ ታዲያ? ኤርትራ ሁለት ባህር ይዛ አሰብን ይዛ ምጽዋን ይዛ ይሄ ፈተና ከደረሰባት ትግራይ ምን ልትሆን ትገምታለህ? ወርቁ ተሸጦ አልቋል። አንድ ማዕድን አለ የሚባለው በሽሬ በኩል ያለው ወርቅ ነው። በሙሉ ተሸጦ አልቋል። ጠቅላላ የወርቁ ባለቤት ሻዕቢያ ነው የዘረፋቸው። አንድ ትግራዋይ እንኳን የዘረፉ የለም ከተወሰኑ ትግሮች ውጭ። በራሱ ፖለቲካ የሞተ ድርጅት ቢኖር ህወሓት ነው። ይሄ ነው። አሁንም ሀገረ ትግራይ ኮን ታየናለህ ይላል። ተመልከቱ፣ ይኸው አዳምጥ። ከስንት ዓመት ትግል በኋላ ቆሞ አዩት ኤርትራ ሀገር ስትሆን። ጌታቸው ሀገር ስትሆን ትግራይ ቆሞ ማየት አለበት። ጌታቸው ትግራይ ሀገር ስትሆን ቆሞ ማየት አለበት። ሀገረ ትግራይ የምትለዋን ካርታ እንደ ሲንጋፖር ያመረች ትግራይ ስንገነባ ማየት አለበት። ሀልዋ ምላሽ ህዳሴ ግድቡን ትግራይ ውስጥ ከተን፣ ካርታ ወልቃይትን ከተን፣ ራያን ከተን፣ ሀገረ ትግራይ ብለን መስርተን ጌታቸው ያያል ይላል። እንግዲህ እሱ ነው የሚለው። ድገምላቸው እንደገና በደንብ በፉል ስፒድ ላይ። ከስንት ዓመት ትግል በኋላ ቆሞ አዩት ኤርትራ ሀገር ስትሆን። ጌታቸው ሀገር ስትሆን ትግራይ ቆሞ ማየት አለበት። እንዲህ ያዋረዳት ትግራይ፣ እንዲህ ያዋረደው የትግራይ ሰራዊት፣ እንዲህ ያዋረደው የትግራይ ትግል ቆሞ እንደ ቢተወደድ አስፋ ወልደ ሚካኤል ትግራይ ሀገር ስትሆን ማየት ፈልጋለሁ። ጤና ሰጥቶት የምሬ ነው። በጣም ምኞታችን ጥሩ ነው ማለት ነው። እና ክህደት አለ። በነገራችን ላይ ሁሌ ክህደት አለ። መዝጊያችን አንድ ኢንትረስቲንግ ነገር የተስፋዬ ወልደስላሴ የደህንነት አባል የነበረ ከእሱ ጋር ይሰራ ነበር። አንድ ሰው ላስተዋውቃችሁ። ይኸውልህ እኔ አሁን ልክ ያን ዘመን እንፈራው። ያኔ ተስፋዬ ወልደስላሴ ደህንነት ሆኖ ዋናው ለመግባታችሁ ምክንያት የሆኑት እነሱ ናቸው። አታላችሁት፣ የደርግን መንግስት አታላችሁት። ምን ብላችሁ አታላችሁት መሰለህ? ገብታችሁ ልክ እጅ የሰጣችሁ መስላችሁ ገብታችሁ ውስጥ ገባችሁ። መንግስት ማመናችሁና ጥሩ ቦታ ቁልፍ ቦታ ሰጣችሁ። እናንተ ግን ውስጥ ስራ ነበር የምትሰሩት። ኦፍኮርስ ያኔ ቴክኖሎጂ አልነበረም። ያ ውጤታችሁ ግን ስራ ሆነ። ውስጥ ሆናችሁ ከውስጥ አመራሮቹን ጠልፋችሁ የምትገሉትን ገላችሁ፣ የምትመሩትን መርዛችሁ፣ በገንዘብ የምትገዙትን በገንዘብ ገዝታችሁ ውጊያውን አኮላሻችሁት። አሁን ያንን ጠብቁታላችሁ። ያን ዘመን ያ የለም። አሁን ያ የለም። ምክንያቱም ብሏል ጠቅላይ ሚኒስትር ዶክተር አብይ ምን አላችሁ? ታስታውሳለህ እንዳለ መንግስትን ከውስጥ እንዴት እንደምንፈነቅል እናውቀዋለን አለ። አሁን ይሄን የምታስብ ካለ ትኩስ እብድና አለ። ሌላ መንገድ ሞክር ይላል። በፊት ለፊቱ ያሳይቷል። ከውስጥ እንዴት እንደሚገለበጥ ያውቀዋል። ከዛ ውጭ ግን አትሞክረው ይላል። አብይ የተናገረውን ቃል ነው። ዛሬ ተስፋዬ ወልደስላሴ ብላል። ተስፋዬ ወልደስላሴ ስትጠራ ሻለቃ ዳዊትንም ጠራዋለህ። እዚህ አብራችሁ በአሁኑ ሰዓት የተቀናያችሁት አሁን ሻለቃ ዳዊት ከማን ጋር ነው? ከሻዕቢያ ጋር ነው፣ ከህወሓት ጋር ነው ያለው። ተገናኛችሁ። ያንን ስራ ነው እንዲሰሩላችሁ የምትፈልጉት። በዛ ቴክኖሎጂ ነው ያን ስራ የሰራችሁት። ያኔ ሞባይልም የለም ቴክኖሎጂም የለም፣ ሰውም አይገናኝም። አሁን ስትፈሳ እኮ ሰማለሁ። ሽንት ቤት እየገባ ነው የሚለውን ያያለሁኝ በስክሪን ነው ማይ። እንደዚህ ቅንቅናም በዛ ጭንቅላት አሁንም ታስባለህ። ይጨርስ ቶሎ አጠራርገው ሂድ። ስለማያውቀው ሰው አለ። ያው ኢህአዴግ ገብቶ ያሰረውና ወዲያው ከእስር ቤት እንደወጣ ነው የሞተው። እና የባሻ ገብረ ማርያም ልጅ ኤርትራዊ ነው። የባሻ ገብረ ማርያም ልጅ ተክላይ ገብረ ማርያም ተክለ አደን ይባላል በኒክኔሙ። ተክለ አደን 1973 ዓመተ ምህረት ያው ጀብሃ የዓዱ ኋላ ምናምን ይዞት ነበር በታች አካባቢ እና የሻዕቢያ በዚህ በኩል ጀብሃ በዚህ በኩል ነበር ተቆጣጥሮ ነበር ሀገሪቱን እና ትንሽዬ ነበር የሚቆጣጠረው ደርግ ወደ 69 አካባቢ ማለት ነው። መጨረሻ ላይ ወደ ሳሐል ሲመታ ስትራቴጂክ ሪትሪት ሲያደርግ የደቀ መሐረ አስተዳዳሪ ነበር ይሄ ሰውዬ ተክለ አደን ተክላይ ገብረ ማርያም ይባላል። ደቀ መሐረ ጋቨርነር ነበር እና የ73ኛ የሚባል ብርጌድ ኮሚሳር ነበር።
ኮሚሳር ማለት ነበር በወቅቱ አስተዳዳሪ። ምን ያደርግልኛል እኔ ነው ይሄ በጣም የሚያስጠላኝ ይሄ ጄሪ የሚባል የዱድ ኬት ለማ በገበያ ይሁን የሚያወራው መጽሐፍ ያወጣል። አንድ በቀለ የሚባል ነበረ። ከዛ በኋላ በቀለ ከበደ ጋር እንዲሆነ ከበደ እንዲ አሁን ይሄ ፖለቲካ አይሰራም። ይሄ የሚሰራው በአንተ ጭንቅላት ላሉ ሰዎች ጥሩ ነው ያዋጣል። ለእኛ ግን በእኛ ጭንቅላታው ይዞ መገኘት ነው ፕሪንሲፕላችን። ይዞ መገኘት ነው። ይኸው ዛሬ አየዋለሁ ጽምዶ የሚባለውን በትነው ነው ያሳየን። ፈልገን ያጣ ነው ፈልገን አሁን አልጋ ስር መፈልገን ይቀላል። ሜዳ ላይ የለም ጽምዶ የሚባል ፋኖ የተባሉት አይታል በሰስ ብለው ገቡ። ስታሪ ሰው ሁሉ ደደብ ይመስላል ቆሞ ቀር። ስለዚህ የእናንተ ፖለቲካ ለዩቱብ ብቻ ነው። መሬት ላይ ያለው ሌላ ጉዳይ ነው። አሁን ያለነው በሌላ ዓለም ውስጥ ነው ያለነው። በሌላ ዛቢያ ውስጥ ነው የሚሽከርከር ያለነው። ልክና ጥግን እያሳየ ነው ያለው። አሁን የሚቆጨኝ ምንድነው የትግራይ ልጆችን አሳልፋችሁ ለሻዕቢያ የሰጣችሁት እንደማይመለሱ አውቀው ነው። በፊት አንድ ጊዜ ምን ሰራው ይሄ ስትወጡ ቤተሰብ ተሰናብታችሁ ውጡ አላልኩም እስኪ አላልኩም እዚህ ይሄ ጥሩ አባባል ነው። ውብሸት ቴንኪው አመሰግናለሁ። ከመቀሌ ሁሉ ህዝብ ሲወጣ ህወሓት እንዴት ዝም አላቸው? ጥያቄ ምልክት ነው። እንዴት ዝም አላቸው? ሌላ ሚሽን አለ ወይ ይላል። እየሰራ ያለ ነው እሱ ላይ ስለሆነ ነው። ቴንኪው በጣም ውብሸት በጣም አመሰግናለሁ። እይታን አድንቄልሃለሁ። እየጮህን ያለ ነው። ይሄንን መሬት ላይ ትልቅ ኦፕሬሽን የተሰራ ነው ያለው። ተሰሙታላችሁ። ሰሞኑን ሪፖርት ይደርሳችኋል። አሁን የማይነገርበት ምክንያት ምንድነው? አንዱ ስትነካው ሌላው እንዳይጠፋ ነው፣ እንዳይበርግግብ ነው፣ ወይስ ደግሞ ራሱን ኮቴ እንዳያጠፋብን ነው። ስራው በተቀናጀ ሁኔታ እየተሰራ ነው ያለው። ይቀጥላል። አሁን ማህበረሰቡ ለዚህ እየሰራ ያለው ድጋፍ በጣም የሚያበረታታ ነው። ማህበረሰቡ ቀጥሉበት ብለናል። አሁን ከዛ ውጭ ግን አሁን መሬት ላይ ምን አለ ብለህ ወፍ የለም። እሺ አብርሽ ከገባህ ደውልልኝ፣ ከተመቸ ነፃ ከሆንክ አስገባለሁ። ስለዚህ የዛሬ የገቡት የፋኖ አመራሮችም የፋኖ ተዋጊዎችም እጅግ የሚያሳዝኑ በጣም በጣም አሰቃቂ የነገሩን ነገር በነገራችሁ የሚዘገንን ነገር ድሮ ያንን በህወሓት ዘመን አስታውሰዋል። በህወሓት ዘመን የህወሓት አመራሮች በዚህ አጋጣሚ ላይ እነዚህ አይደሉም። አሁን የማታውቁ ሰዎች ካላችሁ ነው የህወሓት አመራሮች የሚባሉ አሉ። ዋናዎቹ 17 ናቸው። አሁን 11 ሆነው ገብተው 7 ሆነው ወጡ። ያውኖቹ ዋናዎቹ ደግሞ ለጌታም ጌታ አለው ይባላል። አይገርምም? ያስቀመጥከውን ታገኛለህ የሚባለው በእነዚህ ነው የምትማረው። 17ቱ የህወሓት መስራች የነበሩት እዛ ለስብሰባ መለስ ዜናዊ የጠራቸው ከደደቢት በረሃ በላይ ያለ አንድ ተራራ አለ። እዛ ጠራቸው። እሺ እዛ ጠራቸው። ህወሓት መለስ ዜናዊ ስብሰባ ብሎ የጠራቸው አንድ የቆየኝ አብራም ችል ጨርሳት እና ከዛ በኋላ ስብሰባ ገቡ 17ቱ። ተራራው በሁለት በዚህ ይገባል በዛ ይወጣል። ያኛውን ተራራ ቀድሞ አስደፈነው መለስ ዜናዊ። ያኛውን ተራራ በሙሉ ገቡ፣ 17ቱም ገቡ ስብሰባ ተብሎ። ከዛ በኋላ እየመጣ ነው ተብሎ እነሱ ወንበር ላይ እንደያዙ ትልቅ አለት ድንጋይ አምጥተው መጽሐፍ ተጽፏል። መጽሐፉ አለ እዚህ ላይ አለት ድንጋይ አምጥተው ጋዝ ጭስ ለቀቁና በአለት ድንጋይ ደፈኑት። ኬቱት ጋዙ አድክሟቸዋል። ከተቀመጡበት መነሳት አይችሉም። 17ቱም የህወሓት አመራሮች በዚህ አይነት ታሪክ ሞቱ። ይህንን አቶ የማነ ቢኖሩ እዚህ ጋር ይነግሯቸዋል። ከዛ በኋላ ነው እንግዲህ ይሄን የሰራው አቦይ ስብሐት ነው። አቦይ ስብሐት አሁንም አለ ያውቀዋል ይህን ታሪክ። ከዛ በኋላ ነው እነዚህ የመጡት። አሁን ተመልከቱ ደግሞ ለጌታም ጌታ አለው። እነዛም ያው እንግዲህ ግማሹም እና አቦይ ስብሐት በገመድ ተጎትተው ወጡ እና አቦይ ፀሐይ ምናምን ነገር ያው እንግዲህ ታሪካቸውን አገኙ። አሁን የቀሩት ደግሞ እነዚህ ያስቀመጡትን ያገኛሉ። ስለዚህ ህወሓት ዜጎቹን በልቶ ያደገ የኖረ ነው እና ይኸው አለቀ። አሁን በሻዕቢያ እጅ ላይ ወድቃችሁ ሻዕቢያ በላችሁ። አሁን በቃ ለሻዕቢያ ካገቡ አይገርማችሁ? አያሳዝንም? አሁን ይሄን የሚያሳዝነው አብርሽ ሰላም ብያለሁ። ጤና ይስጥልኝ። አለሁ ሰላም ነህ? ይሰማል። አዎ ይሰማል። ሁላችሁንም ሰላም ብዬ ልጀምር። ለየት የሚያደርገው ነገር ምንድን ነው? የአሁኑ
የፈረሰው ህዋት፣ እውቅና ያጣው ህዋት፣ ዩኒሴፍ የማያውቀው ህዋት፣ ፋኦ የማያውቀው ህዋት፣ ቴድሮስ አድሃኖም WHO የማያውቀው ህዋት፣ የራሱ ደጋፊ በዲያስፖራ የሚገኘው የማያውቀው ህዋት፣ የውጭ ዲፕሎማሲው በአጠቃላይ የማያውቀው ህዋት የፈረሰ። ለየት የሚያደርገው አሁን ምንድን ነው ብትለኝ፣ እያንዳንዱ ተጋሩ ውጪ ያለ ልክ ሻለቃው፣ ኮሎኔሉ፣ ጀነራሉ፣ የእንጭጮው አድዋ ባለሀብቱ፣ ያ ቢሊየነሩ ልጆቹንና ልክ ሚስቱን ወደ ውጭና ወደ አዲስ አበባ እንደሚልከው ሁሉ እያንዳንዱ ተጋሩ ካምፔን የሚያደርገው ንጹህ ወጣቱን ተጋሩን ማስወጣት ነው። የ3000 ዓመት ታሪክ ያላትን ሀገር አፍርሶና አሳዶ የ18 ዓመት ወጣትን አስጨርሶ የ80 ዓመትን አዛውንት ስልጣን ላይ ለማውጣት አንታገልም። አንዴ በውስጥ ተጋሩ ውስጥ አላችሁ አይደል? አንታገልም ብሎ ነው ይወጣል። ምን ሆነ ታዲያ? ምን ሆነ? ወርዳዊ መቀሌ አስመራ ሆነ። መቀሌ ምን ሆነ? ኮስት ታውን ሆነ። መቀሌ ምንድን ምን ሆነ? ወጣቶች የማይታይባት፣ ሰዎች የማይታዩበት፣ ትግራይን እንደ ኤርትራ የማድረግ ስልት ነው። እንዴት? ኢሳያስ አፈወርቂ አስመራን አወደመ፣ ኤርትራን አወደመ፣ ፍቅር አሳጣት፣ ደም አፈሰሰባት። የኤርትራ መሬቶች ደም ከመፍሰሱ የተነሳ ምን ይላል? ወደ ድንጋይ ተቀየሩ፣ እህልም አያበቅሉም። ለምን? የሰው ደም ምድርን ዳዊት ምን ያደርጋል? ድንጋይ ያደርጋል። ይሄንን ተመልሶ ያ ፍቅር የማያውቀው ሻዕቢያ፣ ያ ልማት የማያውቀው ሻዕቢያ፣ ያ ውሃ የማያጠጣው ሻዕቢያ፣ ያ መብራት የማያውቀው ሻዕቢያ፣ ያ ቴክኖሎጂ የማያውቀው ሻዕቢያ፣ ያ ትምሮ የማያውቀው ሻዕቢያ፣ ያ ቴክኖሎጂ ያ እድሜ ዘላለሙን ከተፈጠረበት እስካሁን 21ኛው ክፍለ ዘመን ሸበጥ ለባሹ ሽርጥ አንጋቹ ሻዕቢያ ትግራይን ምን አደረጋል? ባዶ። መቀሌ ምን ሆነ? ባዶ። ልክ በዩቲዩብ በቴሌቪዥን አንዳንድ ሰዎች እንደማያቀርቡት ዛሬ መቀሌ ምንድን ነች? ውስጥ ታዋን ይልሃል። ይሄ ነው ተጋሩን ትግራይን ወደ 50 ዓመት ወደ ታች እንደ ካሮት እናሳድጋታለን ብሎ የተነሳው ሻዕቢያ ምን ሆነለት? ኮርዳዊት ተሳካለት። አሳካ። ሂሳብ አወራርዳለሁ አለ፣ አወራረደ። እናንተ በሚዲያቸው ሲናገሩ እናንተ 20 ዓመት ማዕቀብ አስጥላችሁብን እንደ ማቀቅ ነው ሁሉ የአይናችን ቀለም አያምርም ብላችሁ ከ7 ቢሊዮን ብር በላይ ሀብታችንን እንዳሳጣችን ሁሉ እሱ ብቻ አይደለም። በአሉላ ጊዜ እስከ ቀይ ባህር እስከ ከረን እስከ ጠረፍ ድረስ መጣችሁ የአባት የአያቶቻችንን ቅድመ አያቶቻችንን ሬሳ ፈንቅላችሁ ሜዳ እንደጣላችሁ እኛም ሂሳባችንን አወራርደናል። ፎር ዛት ሪዝን ምን አረጉ? ደብዳቤ ጻፉ። ምን ውስጥ? በተጋሩ ማህፀን ውስጥ እናቶች ውስጥ ምን አረጉ? ደፈሩ። ለምን? በቀል ለመወጣት። ደብዳቤው ምን ይላል የተጻፈው? ቀና ብትሉ እንመለሳለን፣ ቀና ብትሉ እናወድማችኋለን። በተሳቢ ላይ ተጭነው መፈክሩም እሱ ነው። በእናቶች ማህፀን ውስጥም የተጻፈው መፈክር ይህ ነበር። ሀቁን እንናገራለን። ሹካ ማንኪያ ብቻ አይደለም ተደፍሮ የተወሰነው። እናቶች የተጋሩ እህቶች የተጋሩ ተደፍረዋል። ሀገርም ተደፍራ ነበር። አሁን ምን ሆነ? ኮርዳዊት ጀነራሎቹ ጠቅላላ ወደ አዲስ አበባ እየገቡ ነው። ተጋሩ ጠቅላላ እንዋጋም እያለ ነው። ኢትዮጵያኖች ፋኖም ጭምር እኛ ምንድን ነን አለ ኮርዳዊት። እኛ ጻፉ እዚህ ላይ ነብር ነን አሉ። ነብር ምንድን ነው? ዥንጉርጉር። ነብሩ የት ነው የተጻፈው? መጽሐፍ ቅዱስ ላይ። ነብሩ የት ነው የተጻፈው? ቁርአን ላይ። እኛ ምንም ችግር ቢኖርም
ዩናይትድ ስቴትስ ስሰማ ሲናገሩ ኢትዮጵያውያኖች ለየት ያሉ ናቸው። እንዴት? መሀንዲስ የለም፣ ካራማራ የለም። ሲተባበሩ ይጋጫሉ፣ ይጣላሉ። ነገር ግን ጠላት በመጣ ጊዜ አንድ ይሆናሉ። ሻዕቢያ ይህንን ሰምቶ ምን አደረገ? ይሄ ነገር ትግራይ ውስጥ አስገብተውን ከበውን ሎጂስቲክን በማሰጣት ከአስመራ ቆርጠውን ሊፈጁን ነው። ስለዚህ አንድ ዘዴ ማድረግ አለብን በማለት ሽር ጉድ፣ ፍራቻ፣ ተንበርካኪ፣ ሽሽት፣ ቅዘን ጀምሯል ሻዕቢያ። ይሄ ደግሞ ቦርዳዊት ምን ይደረጋል? ተግባራዊ ይደረጋል። ሎጂስቲክን በማሳጣት ቆርጠን መሀል ላይ ወየው እናቴን የሚያስብል ስራ ይሰራል። በማን? እኛም ሳንገባ ተጋሩ ብቻ ይሰራል። ለምን? የሰራውን ስራ ታውቃለህ። የሰራውን ስራ ታውቃለህ። ባይዘወይ በዚህ አጋጣሚ በደረሰን ኢንፎርሜሽን መቼም በአቅሚቲም ይደርሰናል። የሰሜንን ጦር ያስመጣው ኢሳያስ አፈወርቂ እናንተ ሲላቸው ደብረጽዮንና ሞንጆሪኖን ደውሎ እናንተ ይህንን ሜካናይዝድ ብርጌድ ለዘመናት አስታጥቃችሁና ስንቅ ትጥቁን አሟልታችሁ ሚሳኤል አሟልታችሁ ታንክ አሟልታችሁ ይህ ሁሉ ትጥቅና ሚሳኤል አሟልታችሁ እናንተ የት መጣችሁ አላቸው። መቀሌ። ከዚህ በኋላ ዶክተር አብይ ምንድን ነው? ከዚህ በፊት ምን ንግግሩን ሰምቻለሁ። ስልጣን ላይ ከመውጣቱ ምን ይላል ይሄ ሰውዬ? አሰብ 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 አሰብ። ይሄ ሰውዬ የሚለ ቀይ ባህር ቀይ ባህር ቀይ ባህር። ስለዚህ የእናንተ መምጣትና እዚህ መግባት እኔም አድዋ እናንተም አድዋ ገደል ሳንገባ እነኝን ሰሜን ሰራዊት የሚባል ልዩ ኦፕሬሽን ይሰራ ያለው ኢሳያስ አፈወርቂ ሲስተማቲክ ነው። ከዛ በኋላ ምን አደረጋል? ለዘመናት የሰራችሁትን ለመቀሌ ለትግራይ ህዝብ አብሬ ገብቼ ዘርፋለሁ፣ አወድማለሁ፣ የተረፈውንም ጭኜ እወጣለሁ። እናንተም ስታወድሙ ያን ጊዜ ምን እንላለን? ተንፈስ እንላለን። ከዛ በኋላ አሸባሪዎችን አስታጥቅባታለሁ። ማን ላይ? ኢትዮጵያ ላይ። ስለዚህ ምንድን ነው የኢሳያስ አፈወርቂና የሞንጆሪኖና የገብረ ጽዮን ስውር ደባ ስራ ነው፣ ስራ ነው። ቆርና በዚህ ሄድና አንተ አማራን አውድመው፣ እኔ በዚህ ሄጄ ትግራይን አወድማለሁ። ኢትዮጵያን ለዘመናት ትግራይ ተጎዳች ማለት አማራ ክልል ተጎዳ ማለት ምንድን ነው አለ። የኢትዮጵያን ኢኮኖሚ ቢያንስ በ45% ድራሹን አጠፋለሁ ያለው ማን ያለው? ኢሳያስ አፈወርቂ። በዚህ አጋጣሚ አንድ ነገር ልናገር። የትግራይ ጀነራሎች፣ ኮሎኔሎች ወደ ኢትዮጵያ ሲመጡ ሀገራችንን አናስደፍር ሲሉ ጦርነቱ በፍጹም ትግራይ ውስጥ መሆን አለበት የለበትም፣ ይሄ ነገር አስመራ ላይ እናደርገዋለን ጦርነትን ሲሉ እኔ በጣም የሚገርመኝ ቅጥረኛውና ባንዳው ያ አፋብን አሸባሪው ፋሽስት ብሔራዊ ንቅናቄ ያ አራቱ ረሻኝ ያ ለይቶ ገዳይ ያ የናባቸው ጠላት ያ የግርማ የሽጥላ አሬሮ ጠላት ከሻዕቢያ ጋርና ከወያኔ ጋር መሰለፉ በጣም ይገርማል። ለምን? የተጋሩ ከነሱ ጋር የነበሩት ከደነ ደብረጽዮንና ሞንጆሪኖ ጋር የነበሩት መጥተው ጦርነቱን ኤርትራ ውስጥ እናደርገዋለን፣ በእኛ አይካሄድም፣ ኢትዮጵያ አይናችን እያየ አንወጋም ሲሉ ይሄ አሸባሪው ፋሽስት ብሔራዊ ንቅናቄ ከዛ ጋር መሰለፉና ከአማራ መውጣቱ በትክክል አጠራጣሪ ይሆናል ብዬ ሀሳብ ይሰጣል። ኦርዳይ በዚህ አጋጣሚ ኤርዶጋን መግለጫ በሰጠው መሰረት ቱርክ ሄዶ አብይን ምን አለው? ኮርዳዊ አንድ ጊዜ ጻፍ ውስጥ አብይን ምን አለው? ክንዴ ክንዴ። አብያችንን ምን አለው? ክንዳችን ነው ብሎ መግለጫ ሰጠ። እኔም እየጨርሳለሁ። አሁንም ኤርዶጋን ክንዴ ነው እንዳለው ሁሉ ዶክተር አብይ የኢትዮጵያ ምንድን ነው? ኮርዳዊ ክንዳችን፣ መጨረሻችን ነው። በቃ አለቀ። አመሰግናለሁ ወንድሜ። ቴንክ ዩ። ይሄ ማሳያችሁ እንግዲህ አሁን የተዘጋጀ ነው። ከነዚህ ክላሽ እንኳን ለመተኮስ እድል አላገኘንም። በቂ የሆነ ዝግጅት ነው ያዘጋጀው። ላይመለሱ እዛው በላች እዛው ቀረች ነው የምናደርገው። ጨዋታ አልኳችሁ፣ እንደሱ የተጫወተው ጨዋታ እረፉ ብለናል። አሁን ምናልባት ሳይገባችሁ በፖለቲካ ውስጥ የገባችሁ ግን መኖር የምትፈልጉ በተለይ ልጆች ያሏችሁ ወይ ደግሞ ትዳር ወደፊት ያሰባችሁ ከድርጊታችሁ ተቆጠቡ። እንደ ማሳሰቢያ ልንገራችሁ፣ ከድርጊታችሁ ተቆጠቡ። መሀል ላይ የቆማችሁ ደግሞ ግራ ገብቷችሁ ግራና ቀኝ እርግጥና ወይ ወደዛኛው ግባ ወይ ወደዚህኛው ግባ። እናንተም አሁን የቫይረሱ ተሸካሚ ነው የምትባሉት። አሁን
እየነገርኩ ያለሁት ይህንን ማስፈራራት አለብኝም ነገር ስለሚሆንም ነገር የመጨረሻው ሰዓት ላይ ደርሰናል። የመጨረሻው ድረስ ስለዚህ እንደ ዜጋ መጀመሪያ ልጆቻችን እንመክራለን፣ እንደ ሰው እንመክራለን፣ በቃችሁ እንላለን። የሰላም መንገዳችንን ቀይ መስመር አልፈን ነው የምንሄደው። ቀይ መስመሩን አልፈን ነው ሰላም ፍለጋ የምንሄደው። ይሄ ማለት ግን ፍርሃት አይደለም። በሚገባ ቋንቋ ማስተናገድ እንደምችል አቅሜን አሳይቼ ነው የማደርገው። አቅሜን አሳይቼ ነው። 50-50 አንፈልግም። ቴንክ አመሰግናለሁ። ኒውክሌሩን አሳያለሁ። ማን አባቱ ይከለክለኛል? ኒውክሌሩን ነው ማሳየው። ትቀልዳለህ? ማን ስሙ ማየት አለባቸው። እኔ ወጥቻለሁ አለ እንዴ? እንኳን አንተ መሳሪያ ፈረንጅ ያመረተው ወይ እኛ ያመረተው አለ። እኔ እኮ ወጥቻለሁ። እዚህ ከኔ በላይ መሳሪያ አለ እንዴ? ከኔ በላይ ኒውክሌር አለ እንዴ? ማን ስሙ አቤ? አትፍራ፣ አትፍራ፣ አትኩራ። እንዴ ይሄ ነው ጨዋታ ያለው። እኛ አንፈራም፣ አንኮራም። ለማንኛውም ነገር ዝግጁ ነን። ለማንኛውም ነገር ዝግጁነታችን። ይሄን ደግሞ በተግባር አሳይተናል። ግንባር ላይ ማሳይተናል፣ መሬት ላይ ማሳይተናል፣ አየር ላይ እናሳያለን። ይሄ ነው ያለው። ስለዚህ ፖለቲካው ግራ ያገባችሁ፣ ፖለቲካው ግራ ያገባችሁ ግራ አትጋቡ። አገር ቀጥላለች። አገር ቀጥላለች። አገር ሄዳለች። ማንነትና እምነታችን አሳይተናል፣ አስረግጠናል። ማሸነፋችን እጃችን ውስጥ አስገብተናል፣ ጨብጠነዋል። ምናልባት ስንጨብጠው ፊጭጫ ላይ የተረፈ ካለ እሱን እንለቅመዋለን። እሱ ሌላውን ድላችን ግን እጃችን ውስጥ አስገብተናል። ጌም ኦቨር 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 ኦቨር። ይሄ ነው የምላችሁ። ቡራዩ የሚተከል ሚሳኤል በቃ አጥረነዋል እኮ ነው የምልህ፣ አጥረነዋል ነው የምልህ። ምናልባት እኔ አሁን ወደ ካይሮ እንዳንሄድ ነው አሁን የመከላከያ በዚህ አቅምና ጉልበት በዚህ ወን ነው ወደ ካይሮ እንሂድ እንዳይለኝ ነው እንጂ አስመራ ጉዳይ አልቋል። ምንም የሚያሳስብ ጉዳይ የለውም። ይህን አስረግጬ ልንገራችሁ ብዬ ነው። እንግዲህ ውድ አድማጭ ቤተሰቦቻችን፣ እስኪ ዛሬ ቻሌንጅ የምትቀላቀሉ ሰዎች 1-2-3 ቻሌንጅ ጻፉ፣ ለሞራላችን። ለዚህ ሌላ ነው። ህወሓት በይፋ ጦሩን ይዞ ሻዕቢያን ተቀላቅሏል። እንግዲህ የገቡት የትግራይ ወንድሞቻችን ናቸው። በሰላም እንግዲህ ይውጡ ነው። አጋጣሚውን አግኝተው ማምለጥ ከቻሉና ከመጡ ደስ ይለናል። ካልሆነም ደግሞ እንግዲህ ቻለው የሚለውን ዘፈን እንመርጥላቸዋለን። የጽምዶ የተባለው ጦር ፈርጥጦ አፈግፍጓል። ልናገኘው አልቻልንም። በሳሳም ግን ያለበት ቦታ ላይ በሚገባው ቋንቋ ልናስተናግደው መከላከያ ኦፕሬሽኑ ጀምሮታል። ሪፖርቱን እነግራቸዋለን ነው እንግዲህ። ፋኖ ከህወሓት አምልጦ እጅ የሰጠ ግማሹ ሻዕቢያን ከዳች፣ እኛን ይቅርታ ጠይቀች። ግብፅም ሻዕቢያን ከድታታለች። ግብፅም ደግሞ ይሄ የሰራችው ስራ ሁሉ አልበቃ ያላት አልሳካ ያላት ግብፅ በአሁኑ ሰዓት ፊቷን አዙራ ከኢትዮጵያ ጋር ወደ ድርድር መታለች። ለሻዕቢያ ግን እጇን አዙራለች። ኢሳያስ አንድ ምርጫ አለው። በዚህ አይነት መልኩ ይፋዊ የሆነ ጸብ ከግብፅ ጋር ካደረጉ አውጥቶ የግብፅን ሴራ ለዓለምና ለኢትዮጵያ ማጋለጥ ብቻ ነው። ለመዳን አንድ ተስፋ ኢሳያስ አፈወርቅ አለው። የተደረገብንን ሲያደርግብን የነበረውን ግብፅ ታደርግብንን ሚስጥር አውጥቶ ከገለጸ ምናልባት የመዳን ተስፋ ይኖረዋል። አለበለዚያ ግን ግብፅ ራሷ ኢሳያስን ክደዋለች። ካልተበላሉ የምናውቀው ነገር የለም። ግን በመሀል ግን ሚስጥር የሚወጣ ከሆነ ግብፅ ኢትዮጵያ ላይ የሰራችውን ሚስጥር በሙሉ የሸኔን ያደራጀችውን ሸኔ ያደራጀችውን ፋኖ ያደራጀችውን ህወሓት ከተማ ውስጥ ያሰራችውን ሚስጥር በሙሉ በይፋ ከተወጣ ዓለም እንግዲህ ቢንጎ ብሎ የኢትዮጵያ ህልውና በዓለም ደረጃ ላይ ይረጋገጣል ማለት ነው። ይሄን ያለው ውድ አድማጭ ቤተሰቦች እንግዲህ ለነበረን ቆይታ አመሰግናለሁ። ሳላያችሁ አልተኛም ብዬ ነው። ሪፖርትና ድላችንን ማብሰር ስላለብን ነው በየሰዓቱ የምንወጣው። እንግዲህ አሁንም በየሰዓቱ አለን። አይ ዶንት ትረስት ኢጂፕት። ቴንክ ዩ። ይሄን ያለው በርቱልኝ። ወዳችኋለሁ። ሰላማችሁ ይብዛ። እንግዲህ ክብር ለሚሰጠው ክብር እንሰጣለን። አሁንም ክብር ለኢትዮ ኤርትራ ህዝቦቻችን ሁልጊዜ የተለመደ ነው። እንደ ህዝብ ከኤርትራ ህዝብ ጋር ሻዕቢያ መሪ ወደ ግብፅ ሊያመልጥ ስታንድ ባይ ይሆናል። ግብፅ አይሄድም። ግብፅ ይገሉታል። አሁን በቃ አስበልቷቸዋል ግብፅ። እኔም ብዬ ነበረ፣ በቀደም ተናግሬ ነበረ።
ባለፈው ብዬ ነበር ወደ ግብጽ ነው የሚጠፋው ኢሳያስ ብዬ ነበር። አይገባም። ግብጽ ከገባ ይገሉታል። ምክንያቱም ብዙ ጉድ ያደረጋቸው ያዋርዳቸው እሱ። ስለዚህ ግብጽ አይገባም። ሱዳንም ያው እንግዲህ እንደሰማችሁት ነው፣ በጣም ከፍተኛ ነገር ላይ ያለው ሱዳንም። ለማንኛውም ግን እናየዋለን። ምን አልከኝ? እሺ ክብር ለሚሰጠው ክብር ስጡ። ክብር ለኢትዮ ኤርትራ ህዝቦቻችን። አንድ ቁጥር ታደርጋላችሁ። ቻሌንጅ ለሚጽፉት ደግሞ አንድ ቁጥር አድርጉልኝ። ቻሌንጅ ዛሬ ስለምትቀላቀሉ አንድ ሙሉ ሰዎች ቻሌንጅ ጻፉ። ክብር ለዚህ ጀግና ታጋይ በገሬ መሪያችን። we have much respect of Ethiopian Defense Force። ቴንክ ያመሰግናለሁ። ጻፏ በዛውም ኢትዮ አርት በዛውም ጻፉ። ቻሌንጅ አድርጉ። በዛው ጽፉ፣ ኮመንት ጽፉ። በዛው ቻሌንጅም ይሄን ያክል ብላችሁ ጻፉ። ክብር ለጀግና ትንታጋይ በገሬ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ መሰል የደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጉልናላችሁ። ክብር ለጀግናዋ ትንታጓ በዓለም ስማችን ላስጠራችልን የከተማችን ከንቲባ አዳነች አበቤ አንድ ቁጥር ታደርጋላችሁ። ክብር ለለውጥ አራማጆች ያሉችን በሙሉ ደከመ ሰለቸኝ ሳይሉ ለሚሰሩት አንድ ቁጥር ታደርጋላችሁ። ኢትዮጵያ አሸንፋለች፣ ወታለች። አሰላለፋችን ማን ነው? ቅድም የጦር መሳሪያ ያልከኝ አንተ የጦር መሳሪያ በፎቶ ለጨነቀ እኔ በፊልም ደግሞ በዚህ ቀረባበርኩት ደግሞ ኢንትሮ አሳያለሁ። በዚህ ሰርቼዋለሁ። አይገርምም? ይኸውልህ ያለም እነዚህ እዚህ በዚህ ስውለ ሰላም ብለን እንዘምር። ይኸውልህ ያል ከነታንኩ ነው ማሳያ ታሳያልከኝ ማለት ነው። መሳሪያ ታሳያለኝ። እኔ በፊልም አቀረባብሬ በሰራው ለቋል። ይሄንማ ካላዩ ምን ዋጋ አለ? ይኸውልህ ያየው ነው። ይኸውልህ ጸናሁኝ እኔ ስለ አገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔ ስለ አገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር።
ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በዮን ስላየሁ